ጋይስ ወደ አክሱም ማርያም ጽዮን ተመልሼ መጥቻለሁ። ይሄው 50 ሺህ ብር ይዣለሁ። ብር ለመስጠት ነው ፍላጎቴ። ጓደኛዬ አትራኖስ ሆቴል ባለቤት በጣም አመሰግናለሁ። እንግዲህ ምናግዛቸው ሰዎች በጣም ብዙ አሉ ብሎ ይሄው ሰብስክራይብ ለምንድነው የማታደርጉት? አሁን ማርኩ። ሰላም ጤና ይስጥልኝ ውድ የጽጌ ማርያም ሚዲያ ቤተሰቦች እና በመላው ዓለም የምትገኙ ውድ የክርስቶስ ቤተሰቦች እንደምን አላችሁ? ሰላም እግዚአብሔር ለሁላችሁም ይሁን እያልኩኝ ወደ ዛሬው ዝግጅት ወዳደረጉት ወስዳችኋለሁ። እስከ ፍጻሜው አብራችሁን ቆዩ። ያላችሁን አስተያየት በኮመንት መስጫው ጻፉልን፣ እናነባዋለን። አዶናይ በትግራይ የሚገኙ አቅመ ደካማዎችን የገንዘብ እርዳታ ሲያደርግ የሚያሳይ ቪዲዮ አብረን ተመልክተን እንመለሳለን። ጋይስ ወደ አክሱም ማርያም ጽዮን ተመልሼ መጥቻለሁ። ይሄው 50 ሺህ ብር ይዣለሁ። ብር ለመስጠት ነው ፍላጎቴ። ጓደኛዬ አትራኖስ ሆቴል ባለቤት በጣም አመሰግናለሁ። እንግዲህ ምናግዛቸው ሰዎች በጣም ብዙ አሉ ብሎ ይሄው እንደምታዩት ብሩ አምጥቶልናል ማለት ነው። አዲስ ብር ነው የምላችሁ። ስለዚህ እንውረድና ናፒ እናሳያቸው። ከዛን ጀምራ ከዛ አካባቢ አንድ ዝም ብዬ ሁለት ላውጣ። አዎ በቃ ይኸው 3 ይዛለው ዝም ብዬ ለጊዜያዊ ሰው እንዳይከብኮ ነው። ናና ቶሎ በል በዚህ እንጀምር። ና ቶሎ በል እንዳያቸው እኮ ነው። አባት እንኩም አቦ እናዬ ይሄው حاز بيبي حاز ቆይ ተረጋጉ። እሺ አቦዋ እሺ አይዞን እሺ ኖ እሺ ለሁሉ ያ እሺ ይሄው ማማ እሺ ይሄው ተረጋጉ። ርጋ ሄደ كلهم برقعت እሺ ተረጋጋ። እሺ ርጋ ችግር አለ ወይ? ተረጋጋ። እሺ ማማ እሺ ይኸው ደህና ጥቦ እንከዛህ እሺ ኮሜ እሺ አቦ እንኩ ወይ ሀሜልኩም ፈይጥኩም አነ ሙኻኔ ሀሜልኩም ፈይጥኩም አዶናይ ሙኻኔ ሀሜልኩም ፈይጥኩም ዋው ያንና እሺ እንዴት አወቁ አዶናይ መሆኔን? እኔን ከከስተ እንዴት አወቁ አዶናይ መሆኔን? አይነ ስውር ዲዮ አይነ ስውር ነው። እንዴት አወቁ? አረ በቃ እሺ ዛሃ እሺ ጥኑህ ተረጋጋ። አንቺ አንዴ እሺ ብር ትንሽ አሁን ደግሞ ይኸው የሁለት ይዘናል። አትሩጡ፣ መሮጥ አይቻልም። አትሩጡ። ወደ ኖ የተቸገሩ አሉ። እሺ ነው ታላላቅ ነው የምናግዘው። ይኸው አቦ እሺ ማማ እሺ አንዴ ተረጋጉ። እሺ ይኸው ማማ እሺ ችግር የለውም። ተረጋጉ። አንዴ ተረጋጉ። በእናታችሁ ተረጋጉ ጋይስ። አሁን ደግሞ የተቀራለን እንሰጣለን እንደገና። እሺ እንጀምር። እሺ ይኸው እንኩ እናት ይኸው እንደ እዚህ ዋጎ እንኩ አቦ ነገር በቃ ይኸው እንኩም ግዙ ለዘኹም ለአኹም እንከነ ማማ እሺ እሺ ከላኸን እሺ እንክሽ ወይ ዛም ቤቴ ችግር የለውም። ቆይ አንዴ ቅዱስ አንዴ ለሁሉም እንዲደርስ ተረጋጉ። እሺ ያ ወዲያ አነ እሺ ርጋ እሺ እንረጋጋ። እንረጋጋ። አንዴ እርጋታ አንዴ እሺ እንዴ በዛ አይደለም እኮ መስጠት አይች። አንዴ እስኪ ቁሙ አንዴ እናቶች አንዴ ተረጋጋ። አንዴ እሺ እናት ቆይ ያዝ
በቃ ወዲና እዚህ ጋር እናት አለሽ ደግሞ እንሰጣታለን። እሷን በደንብ አድርገን ሰጣት። እናት እንዴት ነሽ? ሰላም ነው? ምንድነው የምትሰሪው? ይሄን ነው የምትሰሪው? በወር ስንት ትሰሪያለሽ? ምንም ሰርተሽ አታውቂም? እሺ ያው ላንቺ ይዘልሽ መጥቻለሁ። እሺ ይሄው ላንቺ ነው ይሄ። በቃ ይሄው እንኪ ድጋሚ በደንብ ተጠንቀቂ። እሺ ሰው ልጆች አሉ ልስጣቸውና ይሄው አደብቂው አስገቢው። በቃ ና እንካ። ጌታችን ኢየሱስ ክርስቶስ አስቀድሞ እንደተናገረው እግዚአብሔር ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እንደሚችል እነግራችኋለሁ። አሁን መጥረቢያ በዛፎቹ ስር ተቀምጧል። ስለዚህ መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ሕዝቡም ታዲያ ምን እናድርግ ሲሉ ዮሐንስን ጠየቁት። እርሱም 2 ልብስ ያለው አንዱን ለሌለው ይስጥ፣ ምግብ ያለውም ለሌለው ያካፍል ብሎ ነገራቸው። የሉቃስ ወንጌል ምዕራፍ 3 ቁጥር 11። ቀራጮችም ሊጠመቁ ወደ እርሱ መጥተው መምህር ሆይ እኛስ ምን እናድርግ ብለው ጠየቁት። እርሱም በሕግ ከታዘዘላችሁ አብልጣችሁ አትጠይቁ ብሎ ነገራቸው። ወታደሮችም መጥተው እኛስ ምን እናድርግ አሉት። እርሱም የሰው ገንዘብ በግፍ ነጥቃችሁ አትውሰዱ፣ ማንንም በሐሰት አትክሰሱ፣ የራሳችሁ ደመወዝ ይብቃችሁ በማለት አስረዳቸው። በዚያን ዘመን ሕዝቡ ሁሉ የመሲህን መምጣት በተስፋ ይጠባበቅ ነበር። ስለዚህ ዮሐንስን ይህ ሰው ምናልባት መሲህ ይሆን እያሉ በልባቸው አሰቡ። ሰሞኑን አነጋጋሪ ሆኖ የከረመው አዶናይ እኔ ዮሐንስ ነኝ፣ ኢትዮጵያ አንድ ለማድረግ ከእግዚአብሔር ተልኬ ነው የመጣሁት ብሎ በተናገረው ንግግር ብዙ የሚዲያ ሰዎች ሲቀባበሉት አይተናል። አሁን ስመለከተው አዶናይ እንደ ቃሉ እየኖረ ነው። ምንም እንኳ ረጅም መንገድ መጓዝ ቢኖርበትም ሲያደርገው የነበር የሕዝብ እርዳታ ሊበረታታ ይገባዋል። ምግባሩ ከመጽሐፍ ቅዱስ ቃል ወጣ ያለ በመሆኑ ብዙ ሰዎች አስተያየታቸው ሲሰጡበት አይተናል። ተመልካቹ የሰጠው ሐሳብ ብጋራውም፣ ነገር ግን የልጁ ምግባር እንደ ክፋት አላየሁትም። ሰው የዘራውን ነው የሚያጭደው። ምክንያቱም ቤተ ክርስቲያን ሂደን ሰው ሳያየን ምጽዋት የምንሰጥ ስንተኞቻችን ነን? የእግዚአብሔር ቃሉ ለማስታወስ ያክል እንደዚህ ተጽፎ እናገኘዋለን። ቀጥሎም ኢየሱስ እንዲህ አለ፣ ሰዎች እዩልኝ ብላችሁ መልካም ሥራችሁን በሰዎች ፊት ከማድረግ ተጠንቀቁ፣ አለበለዚያ ግን በሰማይ አባታችሁ ዘንድ ምንም ዋጋ አታገኙም። ስለዚህ ለድሆች ምጽዋት በምትመጸውቱበት ጊዜ ግብዞች በየምኩራቡና በየመንገዱ እንደሚያደርጉት ለታይታ አታድርጉ። በእውነት እነግራችኋለሁ እነርሱ ዋጋቸውን አስቀድመው አግኝተዋል። አንተ ግን ምጽዋት ስትመጸውት ቀኝ እጅህ የሚያደርገውን ግራ እጅህ አይወቅ። እንግዲህ ምጽዋትህ በስውር ይሁን፣ በስውር የተሠራውን የሚያየው አባትህ የመልካም ሥራህን ዋጋ ይከፍልሃል በማለት ሕያው የሆነው ቃሉ አስቀምጦልናል። ሁላችንም ቃሉ እንድንከተል እግዚአብሔር ይርዳን። በሚቀጥለው ቪዲዮ ዝግጅቴን እጨርሳለሁኝ። ሰምተን ለስንብት እንመለሳለን። እኔ ማለት ነው ፋሚሊ ማርያምን በጣም የደበረኝ ነገር ያኔ 3.6 ሚሊዮን ቪው አለው 2 ሚሊዮን ቪው ያለውና ስንት ሚሊዮን ቪው አለው ማበይቴና ፋሚሊ ከልቤ ነው። ዛሬ እኔ እንደዚህ አይነት ቪዲዮ ሰርቻለሁ፣ ግን ከልቤ ደበረኝ ማለት በጣም ደበረኝ። እኔ እንትን ብዬ ነው የወጣሁት፣ በቃ ተነስቼ ነው የወጣሁት። በጣም ሲያስጠላኝ ማለት ነው እንዴ። አሁን በነገራችን ላይ እግዚአብሔርን ነው የምላቸው። ይኸው የዛሬን ቀን ይኸው ሚካኤል ያሳድረኝ ቻሌንጅ ሰጥቶኛል። ዘፈን እንደ ኩይ ፍጭ አይነት ዘፈን የሚሆን ነገር ስራ። በዛ ዘፈን 500 ሰው ከሰራበት አንተ 1 ሚሊዮን ብሩን ታሸንፋለህ ነበር ያሉኝ። ጭራሽ ሚካኤልን ጭራሽ ስሜ ሳይጠራ ሲቀር ሃይሚት ሙት እንዴት እንዳለቀስኩ እዛ ጋር ነኝ የማውቀው የኮ ሚካኤልን ፋሚሊ። አረ ይሄ ነገር እኔ እንጃ በየትኛውም መንገድ እንዴ የዓመቱ ምርጥ ላይ ተመርጫለሁ፣ ፈሌ ተመርጫለሁ። ጭራሽ ደግሞ የጭላሎ አዋርድማል እሱ ላይ ጭራሽ ስሜ የማይጠራ ስሜ 3.6 ሚሊዮን ስንት ቪው አለው፣ ስንት ሰው ሰርቶበታል። በኔ 500 ሰው ያንን ሰው ተጠቅሞ ከሰራ ለሶስት ሰው 100 ሺህ ብር ትሸልማለህ ብለውኝ ከ1000 ሰው በላይ ሰርቶበታል። ከ1000 ከ2000 ሰው በላይ ግን አሁን የለም፣ አንድም ስሜን አልጠሩትም። እሺ ሃይሚት ሙት እንደዛሬ ከፍቶኛ አቅም ፋሚሊ እናቴ ንንሳይ ሱራጃ ወንድሜ ይህ ቪዲዮ አይቼዋለሁ፣ ልቤም በጣም ተነክቷል ስላየሁት ማለት ነው። እውነቴን ነው የምልህ እና በጣም ጎበዝ ሰው ነህ፣ በጣም አሪፍ ሰው ነህ። አንድ ቀን ደግሞ ፖስት ያልከው ቪዲዮም አይቼዋለሁ እኔን ታግ አድርገህ ማለት ነው። እና አይዞህ ልልህ እፈልጋለሁ። ይህ አዋርድ አሸነፍክ አላሸነፍክ ምንም ልዩነት የለውም። በልብህ አንተ አሸናፊ እንደሆን ካመንክ ምንም የሚጎልብህ ነገር የለም፣ ማሸነፍህም አይቀርም ወንድም አለም። እና ይህን በማስመልከት ማለት ነው እኔ ካሸነፍኩት 100 ሺህ ብር ላንተ መስጠት ፈልጋለሁ። ቢካዝ አሸናፊ እንደሆንክ በልቤ ጠንቀቄ ስለማቀው 100 ሺህ ብር ልሰጥ ፈልጋለሁ ወንድም አለም። እወድሃለሁ። ስልክ ቁጥር በውስጥ ጻፍልኝ፣ ሜሴጅ አድርጌልሃለሁ። አሁን እወድሃለሁ። ቻው። እንዳያችሁት እና እንደሰማችሁት ነው ምን እንደተፈጠረ።
በዚህ ዘመን ሐዘን እና መጨካከን በበዛበት ወቅት አዶናይ የመረዳዳትና የመዋደድን መንገድ እያሳየን ነው። ሁላችሁም በርታ፣ እግዚአብሔር ይጠብቅህ፣ ክፉህን አያሳየን በሉት። ደግነትህን እና ቅንነትህን ለሁሉም ሰው የሚጋባ ይሁን፣ ዘመንህን ይባረክ እያልኩ ዝግጅቴን በዚህ አበቃለሁኝ። በሌላ ዝግጅት እስክንገናኝ በያላችሁበት ሰዓት አቆጣጠር መልካም ጊዜ ይሁንላችሁ። እንደተለመደው ላይክ፣ ሼር እና ሳብስክራይብ በማድረግ ቤተሰብ ሁኑ።